ይህ ዘመን ብዙ ሴቶች ለሚያደርጓቸው ተግባራት ግድ የላቸውም። ነገር ግን የአላህን ሱብሓነሁ ወተዓላን ቀጥተኛ እርግማን የሚያወርሱ 10 ተግባራት መኖራቸውን ታውቂያለሽ? ውድ እህቴ ይህንን አሳልፈሽ ወደ ሌላ ቪዲዮ ከማለፍሽ በፊት በቅድሚያ ይህን ቪዲዮ ጨርሰሽ በመመልከት ከእነርሱ ውስጥ አንዷ አለመሆንሽንና ከእነዚህ አላህ ዘንድ እጅግ የተጠሉ ተግባራት የጸዳሽ መሆንሽን አረጋግጪ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ እህቶች ዛሬ በዚህ ቪዲዮ በሰሂህ ሐዲሶች ላይ የሰፈሩ በቀጥታ የአላህን ሱብሓነሁ ወተዓላ እርግማን የሚያወርሱ 10 ተግባራትን እንመለከታለን ኢንሻአላህ። ከዚያ በፊት ግን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩት። መሰል ጠቃሚ ቪዲዮዎችን እየሰራን ወደ እናንተ እናደርስላችኋለን ኢንሻአላህ። ሰብስክራይብ ያደረጋችሁ ቤተሰቦቻችን ደግሞ ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ጀምሩት። ሁላችሁንም ጀዛኩሙላህ ኸይር። ረሱላችን ሰለላሁ ዐለይሂ ወሰለም ሴትን ልጅ አደራ ብለዋል። ሴት ልጅ በኢስላም የላቀ ደረጃ ያላት ሲሆን አላሁ ሱብሓነሁ ወተዓላ ሴትን ልጅ የፈጠረበት ዋና ዓላማ ልክ እንደ ወንድ ልጅ እርሱን ለመገዛት ነው። ጌታችን በሱረቱ ዛሪያት አንቀጽ 95 ላይ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰውንም ሆነ ጅንን ሊገዙኝ እንጂ ለሌላ አልፈጠርኳቸውም ይላል። ይህ የሰው ልጅ የመፈጠሩ ዋና ዓላማ ሲሆን ነገር ግን ሰዎች በዱንያ ላይ ሲኖሩ የተለያዩ የሆኑ የየራሳቸው ኃላፊነቶች አሏቸው። አላሁ ሱብሓነሁ ወተዓላ ሴትን ልጅ ጀነት ከእግሮቿ ስር የተደረገላት እናት አድርጓታል። ሴት ልጅ በቁርአንም ሆነ በሐዲስ ላይ የተጠቀሱ በርካታ መብቶችና ሐቆች ያሏት ሚስትም ናት። ሴት ልጆች በአደብ ካደጉ ለአባታቸው ሸፋዓ እስከመሆን የላቀ ደረጃም አላቸው። ነገር ግን አላሁ ሱብሓነሁ ወተዓላ ሴትን ልጅ አጥብቆ የከለከላትና ረሱላችንም ሰለላሁ ዐለይሂ ወሰለም በሰሂህ ሐዲስ ያረጋገጡልን አንዲት ሴት እነዛን ተግባራት ከፈጸመች የአላህን እርግማን የሚያከናንቧት አደገኛ ተግባራት ተቀምጠውልናል። ዛሬ በዚህ ቪዲዮ እነዚህን 10 ሁሉም ሙስሊም ሴት ልትጠነቀቃቸው የሚገቡ አደገኛ ተግባራት እንመለከታለን። እነዚህን እጅግ የተጠሉና የአላህን ሱብሓነሁ ወተዓላ እርግማን የሚያላብሱ ተግባራት ሁሉ የግድ ልናውቃቸውና ልንጠነቀቃቸውም ስለሚገባ ቪዲዮውን እስከ መጨረሻው ድረስ በትኩረት ተመልከቱ። አላህ እኔንም እናንተንም ከነዚህ የተጠሉ ተግባራትና ከሚያስከትሉት አደገኛ ቅጣትም እንዲጠብቀን እየለመን ነው እንጀምራለን። ከዚያ በፊት ግን አደራ የሚላችሁ ነገር ቪዲዮውን ስንመለከት ከነዚህ የአላህን እርግማን ከሚያወርሱ ስራዎች ለመጠንቀቅ በሆነ ንያ እንዲሆንና ከነዚህ 10 ሴቶች ባህሪያት ውስጥ ራሱን ያገኘም ሰው በድንጋጤ በራሱ ላይ ተስፋ እንዳይቆርጥ ተውበትን ተቀባይ መሐሪ ጌታ እንዳለው ስራዎቹን በመተው ወደ አላህ ከተመለሰ እንደሚቀበለው ለማስታወስ ወዳለሁ። አናሚሷት ወይንም ቅንድብን በመንጨትና በመንቀል የሚቀነደቡ ሰዎችና አልሙተነሚሷት ወይንም ቅንድባቸውን በመንቀልና በመንጨት የሚቀነደቡ ሴቶች ናቸው። ቡኻሪና ሙስሊም ላይ በተዘገበ ኢብኑ መስዑድ ረዲየላሁ ዐንሁ ባስተላለፈው ሰሂህ ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ለዐነ አላሁ ልዋሺማት ወልሙተወሺማት ወናሚሳት ወልሙተነሚሳት ወልሙተፈልጃት ሊልሑስኒ አልሙገይራት ኸልቀላህ። አላሁ ሱብሓነሁ ወተዓላ ነቃሽንም ተነቃሽንም ቅንድብን የምትቀነድብንም ቅንድብን የምትቀነደብንም ጥርሳቸውን የሚሞርዱትን ለውበት ብለው የአላህን ፍጥረት የሚቀይሩትን ሁሉ ረግሟል ብለዋል። ሁለተኞቹ ከላይ ሐዲሱ ላይ እንደተቀመጠው አልዋሺማት ወይንም በሰውነት ላይ ንቅሳትን የሚነቅሱ ሴቶችና አልሙተወሺማት ወይንም በገዛ ፍቃዳቸው ሰውነታቸው ላይ ንቅሳትን የሚነቀሱ ሴቶች ናቸው። ንቅሳት ማለት ሰውነትን በመርፌ ወይም በምላጭ አሊያም ያንን በመሰለ ስለት ባለው ማሽን ሰውነት ላይ በመሳልና ያም ምልክት እንዲቆይና እንዳይጠፋ የሚደረግበት ስራ ነው። ከላይ ባሳለፍነው ሐዲስ እንደተመለከትነው ረሱላችን ሰለላሁ ዐለይሂ ወሰለም ለዐነ አላሁ ልዋሺማት ወልሙተወሺማት አላህ የምትነቅስንም የምትነቀስንም ሴት ረግሟል በማለት ተናግረዋል። ሶስተኞቹ አልሙተፈልጃት። አተፈሉጅ ማለት ለውበት ሲሉ ጥርሶች መሃል በማስሞረድ ጥርሶችን ቀጫጭን ለማድረግ የሚሰራ ስራ ነው። ረሱላችን ሰለላሁ ዐለይሂ ወሰለም የእነዚህን ሰዎች ሁኔታ ካነሱ በኋላ አልሙገይራት ኸልቀላህ የአላህን አፈጣጠር የሚቀይሩ በማለት አስከትለዋል። እነዚህ ሶስቱም አይነት ሰዎች መጀመሪያ ላይ ባየነው ሐዲስ ውስጥ በአንድ ላይ የተጠቀሱና የአላህም ሱብሓነሁ ወተዓላ እርግማን እንዳረፈባቸው ከረሱል ሰለላሁ ዐለይሂ ወሰለም የተመሰከረባቸው ናቸው። አራተኛ አልዋሲላ ወይንም ጸጉርን ጸጉር ላይ የምትቀጥል ሴት ናት። አስማ ቢንት አቢ በክር ረዲየላሁ ዐንሃ በዘገበችው ሐዲስ ላይ እንዲህ ትላለች፣ አንዲት ሴት ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ በመምጣት ያ ረሱላላህ ሰለላሁ ዐለይሂ ወሰለም እኔ ሙሽራ ልጅ አለችኝ፣ ጸጉርን የሚያረግፍ በሽታ ያዛትና ጸጉሯ ረገፈ፣ ልቀጥልላት ወይ አለቻቸው። ረሱልም ሰለላሁ ዐለይሂ ወሰለም ለዐነ አላሁ ልዋሲላ ወልሙተወሲላ አላህ ጸጉርን የምትቀጥለዋንም በፍቃዷ ጸጉር የሚቀጠል ላትንም ሴት ረግሟል አሏት። አምስተኛ አልሙተሸቢሃቱ ቢሪጃል ወይንም
ከወንዶች ጋር የሚመሳሰሉ ሴቶች። ቡኻሪ በዘገበው ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ለዐነ አላሁ ልሙተሸቢሂነ ሚነ ሪጃሊ ቢኒሳእ ወልሙተሸቢሃቲ ሚነ ኒሳኢ ቢሪጃል። አላህ ከሴቶች ጋር የሚመሳሰሉ ወንዶችንም ሆነ ከወንዶች ጋር የሚመሳሰሉ ሴቶችን ረግሟል ይላሉ። ከወንዶች ጋር መመሳሰል ማለት በአለባበስ በአነጋገርም ሆነ በአኳኋን ከወንዶች ጋር ሆነ ብሎ ለመመሳሰል የሚደረግ ሙከራ ነው። ይህ ዛሬ ላይ እጅጉን የተንሰራፋ አስቀያሚ ሁኔታ ሲሆን እጅግ በጣም ወደ ተጠላ ተግባር የሚመራና የአላህንም ሱብሓነሁ ወተዓላ እርግማን የሚያወርስ የተጠላ ተግባር ነው። ስድስተኛ ዘዋራቱን ሊልቁቡር ወይንም ቀብርን መዘየርን የሚያበዙ ሴቶች። አን አቢ ሁረይረተ ረዲየላሁ ዐንሁ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ለዐነ አላሁ ዘዋራቲ ልቁቡር ወልሙተኺዚነ ዐለይሃ ልመሳጅደ ወሱሩጅ። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አላህ ቀብርን መዘየርን የሚያበዙ ሴቶችን እንዲሁም በቀብር ላይ መሳጅዶችን የሚገነቡ ሰዎችን ረግሟል ይላሉ። ሰባተኛ አናኢሐት ወይንም ሙሾ አውራጅ። በለቅሶ ቤቶችና በሀዘን ቦታዎች ላይ እየጮኸችና ራሷን እየደበደበች አሊያም ግጥምን እያወጣች የምታስለቅስ ሴት ናት። ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አናኢሐቱ ኢዛ ለም ተቱብ ቀብለ መውቲሃ። ሙሾ አውራጅ ሴት ከመሞቷ በፊት ተውበትን ካላደረገች ቱቃሙ ዐለይሃ የውመል ቂያማ የቅያም ቀን ትቆማለች። ዐለይሃ ሲርባሉን ሚን ቀጢራን በእሷ ላይ ከሬንጅ የሆነ ቀሚስ ተደርጎባት፣ ማለትም ጀሀነም ከመግባቷ በፊት ከሬንጅ የሆነ ቀሚስ ትለበሳለች። ወዲርኡን ሚን ጀረብ የቁምጥናን የቆዳ በሽታን የሚያስከትል የሆነን ኩታም ይደረብላታል። አላሁ ሱብሓነሁ ወተዓላ ሁላችንንም ከዚህ አስከፊ ቅጣትና ከዚህ አስቀያሚ ስራም እንዲጠብቀን እንጠይቀዋለን። 3 ጊዜ ፍቺ ካደረጉ አንደኛቸው በአንደኛቸው ላይ ሐራም ይሆናሉ። ያም እርሷ ከእሱ ውጭ የሆነን ሌላ ባል አግብታ ከዚያም ሁለተኛው ባሏም ከፈታት በድጋሚ የቀድሞ ባሏና እሷ መሀል በድጋሚ ኒካህ ይፈቀዳል። ይህ የሚሆነው ግን እሷ ሁለተኛ ባል ባገባች ጊዜ አግብቶ ሊፈታትና ለቀድሞ ባሏ በድጋሚ ሀላል ሊያደርጋት ነጊቶ ሳይሆን የእውነት ኒካህን አስቦ እሷም እንደዛው አስባ ከሆነ ነው። ነገር ግን ሰዎች በ3 ፍቺ የተጠናቀቀን ትዳር በድጋሚ ለመመለስ ሲሉ አንድን ሰው በማምጣት ያችን ሴት እንዲያገባትና ከዚያም እንዲፈታት ለማድረግ በዚህ አይነት ብቻ ትዳርን ይፈጽማሉ። በዚህ ጊዜ ይህችን ሴት ለቀድሞ ባሏ መልሶ ሀላል ለማድረግ ብቻ ሲልና እንደሚፈታት እያሰበ የሚያገባት ሰው አልሙሐሊል ሲባል፣ በ3 ፍቺ የተጠናቀቀው የቀድሞ ትዳሯን በድጋሚ ሀላል ለማድረግ በሚል ንያ ብቻ ሌላን ሰው አግብታ የምትፈታው ሴት ደግሞ አልሙሐለለ ለህ ትባላለች። ይህ ተግባር በሸሪዓ እጅግ የተጠላ ሲሆን ኢብኑ መስዑድ ረዲየላሁ ዐንሁ ባወራው ሐዲስ ላይ እንዲህ ይላል፣ ለዐነ ረሱሉላሂ ሰለላሁ ዐለይሂ ወሰለም አልሙሐሊል ወልሙሐለለ ለህ። ረሱላችን ሰለላሁ ዐለይሂ ወሰለም ሙሐሊልንም ሆነ ሙሐለለ ለህን ረግመዋል ይላል። ይህ ሐዲስ ኢማሙ አህመድ ሙስነድ ላይ፣ ነሳኢ ደግሞ ሱነን ላይ ዘግበውታል። 9ኛው አኒሳኡል ሙተበርጃት ካሲያቱን አሪያት የተገላለጡና ለብሰው ያለበሱ ሴቶች ናቸው። ከአቢ ሁረይራ ረዲየላሁ ዐንሁ በተወራው ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ሲንፋኑ ሚን አህሊ ናር ለም አራሁማ፣ 2 አይነት የእሳት ሰዎች አሉ በእኔ ዘመን አላያቸውም ባሉበት ሐዲስ ውስጥ አንደኛዎቹን ሰዎች ሲያብራሩ ወኒሳኡን ካሲያቱን አሪያት ለብሰው ያለበሱ ሴቶች፣ ሙሚላቱን ማኢላት ተዘንብለው የሚያዘነብሉ የሆኑ፣ ርኡሱሁነ ከአሲመቲል ቡኽቲል ማኢላ ራሶቻቸው ላይ እንደ ግመል ሻኛ ጉብ ያደረጉ የሆኑ፣ ላ የድኹልነ ልጀነተ ወላ የጅድነ ሪሐሃ ጀነትን አይገቡም ሽታዋንም አያገኙም። ወኢነ ሪሐሃ ለዩጀዱ ሚን መሲረቲ ከዛ ወከዛ የጀነት ሽታ ከዚህ እዚያ የሚደርስ ከመሆኑ ጋር ይላሉ። ይህ ሐዲስ ሰዎቹ ምን ያህል ከጀነት የሚርቁና በፍጹም የማይቀረቡ መሆኗን ለማመልከት የመጣ ነው። ለብሰው ያለበሱ የሚለውን ዓሊሞች ሲያብራሩ ልብሱ በጣም ከማጠሩ የተነሳ አሊያም በጣም ጠባብ ሆኖ ቅርጿን ሁሉ ከማሳየቱ የተነሳ ወይም ደግሞ በጣም ሳስቶ ምንም ካለመሰተሩ የተነሳ ለብሳለችም አልለበሰችም የሚያስብል አይነት አለባበስ ነው ይላሉ። 10ኛ ጸጉራቸውን እንደ ግመል ሻኛ የሚቆልሉ ሴቶች። ከላይ ባለው ሐዲስ ላይ እንደተጠቀሰው ጸጉርን እንደ ግመል ሻኛ ከፍ አድርጎ ማቆም ጀነትን ከተከለከሉ ሴቶች ባህሪያት ውስጥ ቢሆንም በዚህ ዘመን ግን አላህ ካዘነላቸው ውጪ ከጸጉራቸው አልፎ ትላልቅ ጸጉር ማስያዣዎችን በመጠቀምም ይህንን ተግባር ይፈጽማሉ። ነዑዙ ቢላህ።
አንድን ሰው አላሁ ሱብሓነሁ ወተዓላ ረግሞታል ማለት ከራህመቱ አርቆታል ማለት ነው። አላህ ያላዘነለትን ማን ያዝንለታል? እህቴ የዱንያ ጌጥና ብልጭልጭ ሁሉ ጠፊ መሆኑን አትርሺ። በዚያ የጭንቅ ቀን ለእኛ ከመልካም ስራችን ሌላ አንዳችም የሚጠቅመን ነገር የለም። የረሱልንም ሰለላሁ ዐለይሂ ወሰለም ሴቶችን የመከሩበትን ሐዲስ በፍጹም መዘንጋት የለብንም። እሳቸው ሰለላሁ ዐለይሂ ወሰለም አንድ ቀን እንዲህ አሉ። ያ ማዕሸረ ኒሳ ተሰደቅነ ወአክሲርነ ሚነል ኢስቲግፋር ፈኢኒ ረአይቱኩነ አክሰረ አህሊ ናር። ሙስሊም ዘግቦታል። እናንተ ሴቶች ሆይ ሰደቃን ስጡ፣ እስትግፋርንም አብዙ። እኔ በእርግጥ አብዛኞቹ የጀሃነም ሰዎች እናንተ ሴቶች ሆናችሁ ተመልክቻለሁና አሉ። አላህ ይጠብቀን። አላህ ሆይ ሂዳያንና ቀጥተኛው መንገድ ላይ መጽናትን እንጠይቀሃለን። ሁላችንንም ካለንበት ሁኔታ እጅግ ወደ ተሻለና አንተ ወደምትወደው ሁኔታ ቀይርልን። አላህ ሆይ ውደደን። አንተን በማስታወስ ላይ፣ አንተን በማመስገን ላይ፣ እንዲሁም ዒባዳን ለአንተ በማሳመር ላይ አግዘን። አላህ ሆይ በቀጥተኛው ቃል ላኢላሃ ኢለላህ ላይ አጽናን፣ በእርሷም ላይ አኑረን፣ በእርሷም ላይ ግደለን። ስራዎቻችንንም አሳምርልን፣ ንያዎቻችንንም አጥራልን፣ መጨረሻችንንም አሳምርልን። የላይኛዋ ጀነትህን ፊርደውሰል አዕላንም ወፍቀን፣ ሂሳብንም አግራለን።